የተወደዳችሁ ውድ አድማጮቻችን ከድምፃዊ ሰማይ በለው ጋር የክፍል 1 ልዩ የትንሳኤ በዓል ቆይታ አድርገን ነበር። እነሆ ክፍል 2ን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሌላው በቃ እንዲህ በተለይ የሥራዎች አንደኛም ከእውነትም ስለሚነሱ በጣም የሆነ ከፍ ያለ ስሜት ይሰጣሉና ሌላው ደግሞ በጣም የሚገርመኝ ደቦትን ስራ ነው። እሱ በቃ ዜማው ግጥሙ ሐሳቡ ራሱ ግርም ይለኛልና መልእክቱንም እንድናነሳው ፈልጋለሁኝ። እንደው ግጥሞች ውስጥ ራሱ እንደው ምናልባት አድማጮች ውስጥ ደቦትን ስራ ደቦት ምንድነው የሚልም ጥያቄ ሊነሳ ይችል ይሆናል። ማን ነው ሚነካሽ ምን የጎበረው የሚል ቃል አለና እስኪ እንደው በደንብ እናንሳው። እስኪ ደቦትን ስራ እንግዲህ እሱንም ይጽፈው ልጅ ሆነህ እንግዲህ የምታሳልፈው ጊዜ አለ እና ሁልጊዜ መስቀል ሲመጣ ቀድመን እንወጣና ኩሸሽ ላይ የሚባል እንጨት አለ። ከቁልቋል ሜዳ አለፈን ድባንቄ የሚባል ተራራ አለ። እዛ ተራራ ላይ ወጥተን ባህር ዳር ድባንቄ ተራራ ላይ እንወጣና ኩሸሽ ላይ ለቅመን እንመጣለን። ኩሸሽ ላይ ማለት በጣም እንደ ሻማ ነው የሚንቀለቀለው፣ አይጠፋም ሲነድ። እሱን ለቅመን እናመጣና እዛ በኋላ ነው የሚሰራው ከቤት መጥተህ። እሱን ደግሞ በገመድ በልጥ በምናምን ነው የምትሰራውና አንድ ላይ ነው በጋራ ነው የምትሰራው ከግሩፕ ከወጣቱ ጋር ሆነ ከልጆቹ ጋር ሆነ። ስለዚህ ደቦ ማለት አንድነት ነው፣ የጋራ ስራ ማለት ነው። በደቦ እንደምትሰራው ስራ ማለት ነው። ወጣ ኮበሌ ማለት ደግሞ ወጣቱ ኮበሌ ወጣት ማለት ነው። ወጣ ኮበሌ ወጣት ነው። ከዛ ያኛው ግጥም ምንድን ነበር ያልከኝ? የጎበረው ማን ነው ሚነካሽ ምን የጎበረው? እሱ ምንድነው መሰለህ እንግዲህ አንተ የወደድካትን ልጅ አንተ ያፈቀርካትን ልጅ የከንፈር ወዳጅ ትሆናለች ወይም የአይን ወዳጅ ትሆናለች። አስበሃታል፣ ልብህ ከጅሏታል። ከዛ በኋላ ጫፏን አንድ ሰው እንዳይነካብህ የምትሰጠው የማንገራገሪያ ቃል ነው። ወይም እሷ ኢንፎርሜሽን ነግርሃለች። እገሌ እኮ እንዲህ ያለ ነው ወይም ሌላ ሰው እንዲህ ቢለኝ ትከላከልልኛለህ ትልሃለች። ይሄ ሐሳብ ውስጥ ነው የምነግርህ። ሙዚቃ ውስጥ ያለ ሐሳብ ነው። እንደው ሌላ ወንድ መጥቶ እንዲህ ቢለኝ መከላከል ትሆነኛለህ ስትልህ እንዴ ማን ነው ሚነካሽ ምን የጎበረው አሳየኝና ልቡን ልበለው አለውልሽ ነው እንዲህ እየተባለ መቼስ አይመጣም ሰው አይመጣም እንዲህ እየተባለ ተዛለዛለች። እንደዚህ ሐሳቦች አሉበት። በተለይ ሐሳቡ በጣም የሚገርም ነው። እንዲው በጋራ መስራት የሚለውን ጋራ አለው፣ የመከፋት አለው፣ ውስጣዊ ነገር አለው። አሁን እሱን አባሪው አይኔን አሞኛል በየሰበቡ ማልቀስ መሮኛል። ይሄም ደግሞ ሌላ ሐሳብ ነውና እና ብዙ ነው ያለው ነገር። ይወደዳል፣ እስካሁን ድረስ ይወደዳል። ስራ ነው። በሙዚቃዎች ውስጥ ጀግኖችን ዘክራልና እዛ ውስጥ እንግዲህ ስለ በላይ አንስተሃል። በላይ ዘለቀ እና እንደው በተደጋጋሚ እያደመጥኩት ነበርና ከግጥሙ ውስጥ ደግሞ የሆነ ሐሳብ እያስተዋልኩ ነበረ። ምን ይላል? ጣሊያን የመታው ቁስለኛው ዋርካ የበላይ ቤት ነው እንዳይነካ። ይገርማል አሚኮ። በላይ ብዙ ያልተዘመረለት ብዙ ያልተነገረለት ታሪክ አለ። ጀግና፣ የመጨረሻ ጀግና ነው። የሚታወቀው በጀግንነቱ ብቻ ነው። በላይ በደግነቱ ደግሞ በጣም ማንም የሚያውቀው አይመስለኝም። የመጨረሻ ደግ ነው በላይ። የራሱን ሰራዊቶች በልተው ሳይጠግቡ እሱ ይሄ ላይ ቀምስ መጀመሪያ እነሱ እንደሚያበላ ቁሞ እያስተናገደ ያገልድሞ ጋቢ ለብሶ እነሱ ነው መጀመሪያ አጥግቦ ከዛ በኋላ እሱ የሚቀምሰው እነሱን አብልቶ ነው የሚገባው። እና በላይ የመታው ቁስለኛው ዋርካ ማለት ወደዛ ወደ በረንታ አካባቢ አንድ ዋርካ አለ፣ ትልቅ ዋርካ። እሱ የሚያርፍበት ነው። ውስጥ ሰራዊቱን ይዞ የሚያበላበት የሚያጠጣበት ሲደክማቸው ያ ትልቅ ዋርካ ነው። በጣም ትልቅ ዋርካ ነው። እሱን አገኘን ብለው
ዋርካው መተውታል። አሁንም አሉ እዛው ያቦታ እኮ አለ ክሊፑ ላይ አለ እኮ ዋርካው እሱ ነው ራሱ ዋርካው ነው እዛ ይጀን ይሰራው ቦታው ላይ ይጀን ይሰራው እና ምንድን ነው የሚለው እዛ ውስጥ አሁን እሱ በላይ ምንድን ነው የሚለው በላይ ጣሊያን የመታው ቁስለኛው ዋርካ የበላይ ቤት ነው እንዳይነካ ቢያንስ ታጥሮ ተከብሮ ይቀመጥ ነው ቦታው። የኔ ሐሳብ እዛ ላይ አሁን የሱ አሻራ ስለሆነ ፕሊዝ በቃ ቢያንስ እሱ ቦታ ይከበር እንዳይነካ በቃ ሲሆን እንደ ሙዚየም ሆኖ መጎብኘት አለበት። እየተሄደ በደንብ ገንዘብ ሊያስገባ ይችላል እዛ አካባቢ ላይ ሳይሆን ግን በጣም በስርዓት መያዝ አለበት የሚል ሐሳብ ነው። ውጭ እኮ እኔ እንደውም ማስታውሰው አንድ ደራሲ ተቀምጦ ብዙ ጊዜ ሲጠቀምበት የነበረው ካፌ በደንብ ማለት እንደ ትልቅ ቦታ ይታያል። እንዳልከው እንዲህ ብናስብና ብንዘክር ለዛ ነው ሁለት ስራ ነው መሰለኝ ስለ በላይ የሰራው። በላይ እንኳን ያላነሳውበት ነገር የለም። በላይን ማት ጊዜ ሰንስቻለሁ ግን ሁለቱም ስለ በላይ ናቸው። ልክና አንደኛው በለው በላይ በልጅጉን ማናለው ስሙ ተውታይ ዘጋ ተውት ክፍቱን ይደር ያስታውቅ የለም ወይ በላይ መንደር ይላል። ስለ ስራዎች ደግሞ ወደ ኋላ ስንመለስ 7 አልበም ሰርተሃል። 7 አልበም እና እስኪ ስለ ስራዎች ስለ 7 አልበም እናስታውሳቸው እስኪ። እንግዲህ የመጀመሪያው እንዳልኩ ታንጎ ሙዚቃ ቤት አንትየዋ የሚለው ያለበት ያን እድል አግኝቼ የሰራሁበት ነው። አንዱ አልበም እሱ ነው። ሁለተኛው አልበሜ ኢትዮ ሙዚቃ ቤት ማነው ሳምሶን ሙዚቃ ቤት መርካቶ የሰራሁበት ነው። እሱም ደግሞ አቶ ከበደ ስርዓት ጠርተውኝ በጣም በጥሩ ሁኔታ የተሰራ ነው። ሶስተኛው አልበሜ ደግሞ ኢትዮ ሙዚቃ ቤት አስራት ዋሪ ከሱ ገብቼ በጣም ምርጥ ስራ የሰራሁበት ነው። ማነው አራተኛው አልበሜ ደግሞ ማራቶን ሙዚቃ ቤት የሰራሁት ነው። ነይ ነይ ምናምን ያሉበት ነይ ነይ ምናምን ያለበት ማለት ነው። አምስተኛው ያው የኤሌክትራ ሙዚቃ ቤት እዛው ደግሞ በቃ እኔ እድሉን አገኘሁ የምልበት ትልቁ ሙዚቃ ቤት እሱ ነው ለኔ በቃ። ምክንያቱም እነ ኤፍሬም ታምሩ የሰሩበት ቤት ነው እሱ ደግሞ ለኔ በቃ ስገባ መድረክ ነው ወልዋል ስገባ የኤፍሬም ፎቶ በትልቁ እንዲውሎ ሳየው አቤት አቤት የተሰማኝ ደስታ ይህን ቻንስ ማግኘት ራሱ ለኔ በጣም ትልቅ ነገር ነበር። ከሴትዮ ይሰማል አይሰማም ሌላ ጉዳይ ነው ለኔ። እዛ ደግሞ ባላገርን የሰራሁበት ነው። ከዛ በኋላ አላብርኩም ያዥኝም እዛው ኤሌክትራ ተሰራ። ስድስተኛው ማለት ነው ያዥኝም እዛ ተሰራ። እንጃ የሚለው አልበሜ ደግሞ ከዛው ከኤሌክትራ ተሰራ ማለት ነው። ሰባተኛው ፍቅር አሳሩን ያላቀመሰው ይፈለግ ቢባል ይገኛል ወይ ሰው ነጭን ከጥቁር ሲቀላቅለው ማን ነበር ፍቅርን ዘረኛ የሚለው ነው የሚለው እሱ ደግሞ። ስለዚህ ፍቅር ዘር አይመርጥም ፍቅር ሀያልነት ነው የሚያሳየውና እንጃ የሚለው አልበሜ ማለት ነው። እንደው አልበሞች ከገቢም አንፃር እንደው ከሌላ ነገርም አንፃር ምን ያክል አንተን ከፍ አድርገውሃል? ቅድም እንዳልኩህ እኮ ነው በአልበም ደረጃ ያለማ ጥሩ እኮ ነው የነበር እንትናችን ያኔ። እኔ ይሄን እንጃ እስክሰራ ድረስ በጣም ጥሩ ነው ክፍያው እንዴ። በዛን ጊዜ ለአንድ ካሴት እኮ 180 ሺህ ብር 200 ሺህ ብር ትልቅ ብር እኮ ነው። ጋሽ ጥላሁን እኮ የመጨረሻው ትልቅ ክፍያ ተከፈለው ተብሎ 100 ሺህ ብር ተከፍሎታል ያኔ ዋው ያልንበት። ከዛ በኋላ ነው እንግዲህ አልበም ጥሩ እየወጣ ዋጋው እየጨመረ የመጣው። አልበም መቼ ሞተ መሰለ? ይሄ ቴክኖሎጂው ቅድም ያልኩህ የኮፒራይቱ ሚሞሪ ፍላሽ ምናምን ሲመጡ አልበም ሞተ። አንተ ሙሉ አልበም ለመስራት ሙዚቃ ቤቶች ደግሞ ስራቸውን አቆሙ። በቃ አንተ በግልህ በጣም ብዙ ብር አውጥተህ ከዛ በኋላ የምታወጣው ስራ ከህዝብ ጋር ያገናኛል እንጂ ገቢ የለውም። እና በነዛ ተጠቅሜያለሁ ለማናገር እንግዲህ ይሄን የምታየውን ቤት የሰራሁት በሱ ነው። ሌሎችም ልጆቼን ያስተማርኩበት ያስመረቅኩበት ስራ ያስያዝኩበት መኪና ለልጆቼ የገዛሁበት ኤቭሪቲንግ በነዛ ነው። እንደው ከፍ እያለ መሄድ ሲገባው አሁን መሰለህ ምንም የቴክኖሎጂው እና የህዝቡ ግንዛቤ አንድ እንዳልሆነም አሚኮ ቴክኖሎጂው አልፎ ነዷል። ማህበረሰቡ ደግሞ ከቴክኖሎጂ ጋር የተራመደ መስሎት አንተን ይበላል። አሁን እኮ የዝም ብሎ ተራው ገበሬ
የሀገሬ ባለ ሀገር እንኳን ከተማ ሲመጣ እስኪ 500 ዘፈን የምትጭነዋን ሜሞሪ ስጠኝልና አስጭኖ ወደ ቤቱ ገብቶ የ50 ዘፋኝ እንደገደለ ግን አያውቀው። ይሄ ግንዛቤ ችግር ነው እንጂ ሆን ብሎ አይደለም። እንደው ደግነቱ ደግሞ በዛው ልክ ቴክኖሎጂ ሲመጣ እንደዚህ አይነት አሉታዊ የሆነ ነገር እንዳለው ሁሉ አሁን ደግሞ የሮያሊቲ ክፍያው የሚለው ደግሞ እሱ ደግሞ ተስፋ አለው። መጨረሻው ካማረ ተስፋ አለው። እሱ ጥሩ መንገድ ይዟል። እሱ አሁን ስራ ያኔ ጥሩ መንገድ ይዟል እንጂ አሁን ከአልበሙ በኋላ እኮ ወደ 17 እኮ ነጠላ ዜማዎች ሰርቻለሁ። እነ ዘገኛ እነ ምኑን ሰጠሽ ነጠላ ናቸው እኮ እነ ግባ በለው በጣም ብዙ ናቸው። ከ17 በላይ ሰርቻለሁ ነጠላ ዜማ ራሱ። እነሱም ከህዝብ ጋር ያገናኙሃል፣ በቃ እንዳትረሳ ያደርጉሃል። ሌላው ደግሞ ከነ ዙሪያሽ ጋር ሸጌ ስራ የሚል ስራ አለ እና እሱ ምን ሆነ መሰለህ ጋሽ ግሩም ጎበዝ ሰው ነው፣ ግሩም ኃይሌ እና እሱን ስራ ዜድ ሙዚቃ ቤት ነው ይባል እንትን ኤሌክትራት ማነው ዜድ ሙዚቃ ቤት እንትን መርካቶ መናኸሪያ አካባቢ የነበረ ሙዚቃ ቤት አለ፣ ጋሽ ዘሚካኤል የሚባል ዜድ ሙዚቃ ቤት። እሱ ባለቤት ነው። አራታችን እንድንሰራ ጠራን። እኔ ተስፋዬ ሪኩም፣ ዙሪያ ሻብዩና መሰረት ጉምጉ ጠራን። ለምን አንድ ቅብብል አይሰራም አለ ጋሽ ግሩም። ጥሩ ተባለ። ስለ ስራ አለ። አይ ስለ ስራ ከሆነ አንዳቸው ስራ ወዳጅ አንዳቸው አፍቃሪ መሆን አለብን አልኩት። ጥሩ እንግዲህ ያውቃልና አንተ የትኛውን ነው የምትመርጠው አለኝ። እኔ ፍቅር ነው በቃ ስራ ምን ያደርጋል ፍቅር ነው ዋናው የሚቀድመው። እሷ ደግሞ ስራ ካልተሰራ አይኖርም የሚለውን ይሄን አቀናጅ ጻፈው አልኩት። ይገርምሃል ቆንጆ አድርጎ ጻፈው። በጣም ምርጥ አድርጎ ነው የጻፈው። ከዛ በኋላ እኔ ዓለም ምን ያደርጋል ስራ ፍቅር ነው አዝመራ አመቱን በሙሉ ሽሙንሙን በሆነ ባላት ሽሙንሙን አንቺን ይዤ ነበር ሽሙንሙን ሱባኤ መግባት ሽሙንሙን። እሷ ደግሞ የማይሆን ነው ካልተሰራ አይሆንም እባክህን። ጥሩ ሙግት ነው። ጥሩ ሙግት ነው። ሁለቱም በጣም ያስፈልጋሉ፣ ግን አስፈላጊ ናቸው። ተጋግዘው ካልሆነ በስተቀር አንዱ ብቻውን አይሆንም። በጋራ የመስራት ነገሩ እንደው እንዴት ነበር? አሁንስ እንዴት እያየኸው ነው? እንዲህ በጋራ በጥምረት? ያኔ እኮ እንዴ እኔ አሁን ከአቦነሽ ጋር የሰራሁት ስራ ራሱ በጣም ደስ የሚል ስራ ነበር። ምን የሚለው ነበር? ከቢቲ ጋር ሀይላሌላሌላሌ ዋስም የለሽም አሉኝ አንቺ ሎጋው ቃሌ ባይዘጋን ሎጋው ጉንፋን ባይዘኝን ሎጋው እኔ ለዘፈኑን ሎጋው አመለኛው ነኝን ሀይላሌው ደግሞ ሀይላሌው ደግሞ ሀይላሌ። እሷም እንደዚሁ የራሷን ብሏል። ቅብብል ነው ይሄ ከአቦነሽ ጋር አቦነሽ አድነው እነ መስከረም ማሞ ጋር ከነ ሚሚክ ብካብ ጋር ጥሩ ቅብብሎች ነበሩ በዛን ጊዜ። ሰውም ከነ ራሄል ዮሐንስና ባህሩ ቀኝ በኋላ እኛ ጋር መጣ ቅብብል የሚባለው ነገር። እኛ ጋር ደርሶ ሞተ። አሁን ቅብብል የሚባል ነገር አታይም። እንትና ድረስ መጥቶ ነበር እነ ትግስት ፋንታሁንና እነሱ ድረስ መጥቶ ነበር። ወገን ከዳር እስከ ዳር ለአባይ ተባበር እና ስለ አባይ 2 ስራዎች ሰርተሃል እና ስለ 2ቱ ስራዎችና እንደው አባይ ደግሞ አሁን ያለበት ሁኔታ እንዴት ትረዳዋለህ? ድሮ አባይ ማደር ያለው ግንድ ይዞ ይዞራል ነው። ከዛ ደግሞ እንደው እንዲህ መባሉ ይቀርና ተባብረን አንድ ነገር እናድርግ የሚል ሐሳብ መጣ። 2 ስራዎች አባይን መሰረት አድርገው የተሰሩ ስራዎች አሉና ከዛ ስራዎችን አንሳለኝና እንደው ስለ አባይ ደግሞ ያለህን አሁናዊ ስሜት። እንግዲህ አባይ የመጀመሪያው ስራዬ ወገን ከዳር እስከ ዳር ለአባይ ተባበረ ተጋበረው ነው የሚደርሱ። እሱን ስራ እስር ቤት ሆኜ ነው የጻፍኩት እና እስር ቤት ውስጥ ሆኜ ክቡር ጠቅላይ ሚኒስትር መለስ ዜናዊ መሐንዲሱም እኛው፣ ኢንጂነሩም እኛው፣ ፋይናንሱም እኛው ሲሉ ካልጋ የተነሳውና ምንድነው ስለ አባይ ነው የሚሆነው። እውነት ለመናገር መታሰሬን የረሳሁበት ቀን ነው። ተመልሼ የገባውና አልጋይ ውስጥ ፎጣዬን እንደዚህ አድርጌ ተደራራቢ አልጋ ነው ከስረኛው ላይ ነው ያለሁት። እዛ ወገን ከዳር እስከ ዳር ለአባይ ተባበረ
ማንቤ ወዲያው ያን ግጥም ጨረስኩ። ከዛ ውስጥ ሆኜ ወጥቼ እንስራ ፍቀድልኝ አልኳቸው። ከዛ አበበ ዘሚካኤል ይባላል የማረሚያ ቤቱ ኃላፊ። እሱን እጅ አናገርኩትኝ። ሳናገረው ቆይ እስኪ የሚቻል ከሆነ እንሞክራለን ምናምን አለኝ። ተደዋወሉ። ምን ተባለ? እንዲቀረጽ ተፈቀደልኝ። ተቀርጾ ተመልሼ የገባው። ወዲያው ግን ይሄ ልጅ አስረነው ምንድነው የምንጠቀመው? በአደጋው ምክንያት ነው። አስረነው ምንድነው የምንጠቀመው? ብንፈታው አገር ይጠቅማል። የመፈቻ ወረቀቴ አባይ ነው። ትልቅ ነገር ነው። እና እሱ ምክንያቱም አክሱም ላሊበላ ምናምን የሚል ነው ጽሑፍ አይተው ከሆነ በጣም ከባድ ግጥም ነው። ግጥሙ እንደው ካስታወስከው ትንሽ ትጋበለው አክሱም ላሊበላ፣ ትጋበለው ጎንደር ፋሲለደስ፣ ትጋበለው በመልካም ስራቸው፣ ትጋበለው ይኖራል ሲወደስ፣ ትጋበለው በድሮ በሬማ፣ ትጋበለው ድሮ ታረሰበት፣ ትጋበለው በአሁኑ ተነሳ፣ ትጋበለው ሰርታ ትርፍበት፣ ኧረ ትጋበለው ትጋበለው ኧረ ትጋበለው ኧረ ትጋበለው ኧረ ትጋበለው በለው 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 ይላል። አባይ ከማንጎራጎር ያለፈ ምንም ያደረግንለት ነገር የለም። እኛ በዛን ዘመን እንግዲህ ሁሉም ግንድ ያገላብጣል፣ አባይ ሀገር የለው ምናምን ከማለት ያለፈ ምንም ነገር የለውም። እኔ በእውነት ግድቡም ደግሞ እስካሁን ይቆያ የሚል እምነት አልነበረኝም። እውነት ለመናገር እንደተጠበቀው 5 ዓመት ያልቃል ተባለ። እንዲያው እሺ 5 ዓመቱ ይቅር፣ በ6 ዓመቱ ማለቅ ነበረበት ወይ በ7 ዓመቱ ማለቅ ነበረበት። ይህን ያህል ጊዜም ይቆያል የሚል እንትን አልነበረኝም። ግን አሁን ላይ ደግሞ ያለበትን ስታየው እግዚአብሔር ይመስገን ጥሩ ነው። በጣም ጥሩ ነው ያለው። ምስኪን ሀገር በጣም ትልቅ ማንገራገሪያችንም ነው። ለሀገር ኩራት ነው። ጉልበታችን ነው። ከትልቅ ሚሳኤል በላይ ነው። በጣም ከባድ ሚሳኤል ነው። ይገባል ብዬ ነው። ደስ ይላል። ወደፊትም ዘፍንለታለሁ። እንደው በደንብ ደግሞ ካለማንበት በኋላ ፍቅርም መጥቶ እንደው ልማት ብቻ ሀገራችን ሰላም ሆና አሳው ሲወጣ ምን ሲል ካየን ደግሞ ሌላ አይዲያ ደግሞ ይመጣል። ለእናት ያለ ፍቅር ጥልቅ ነው ስትል ሰማሁ እና ለእናትህም አዜማሃል። እናትህ ማን ትባላለች? እንደው ከእናትህ ጋር ያለ ሁኔታ ምን አይነት ነው የሚለውና እዛ ደግሞ ስለሷ ያዘንክላት ነገር እስኪ አስታውሰን። እናቴ አሁን ከአንተ ጋር ኢንተርቪው ያደረገን ደውላ ነበር። አይተው ከሆነ እዚህ ጋር ጠዋት ላይ ወይ እኔ መደወል አለብኝ እስከ 2 ሰዓት ወይ እሷ መደወል አለባት። ማታም ስተኛ ደህና ደሪ እናቴ፣ ደህና ደሪ ልጅ አለም ተባብለን ነው የምንለያየው። አያቴ ከሞተችብኝ በኋላ በቃ አንድ ያለችኝ እሷ ናትና በቃ እንሰፈሰፍላት ጀመር። የእድሜዋ እየገፋ ሲመጣ ደግሞ የባሰ ታሳሳይ ጀመራል። ይለያል የእሷ እናትነት ስላላሳደገች ነው መሰለኝ። አያቴ ጋር ስላደኩ ነው መሰለኝ። በጣም ለእኔ የምታዳላም ይመስለኛል ከልጆቿ። እናቴ እናት ነች ቤደሌ ትባላለች። እዛው ባህር ዳር ነው ተወልዳ ያደገችው። ያው እርጅና አለ ግን ደህና ናት። በጣም ይለያል የእሷና የኔ ፍቅር። በቀን 2 እንደዋወላለን። ሳቅ ሲያምረኝ እሷ ጋር ነው የምደውለው፣ ሲከፋኝ መማከራት እሷን ነው። የሆነ ነገር ጸልይልኝ እላታለሁ የሆነ ነገር ሲመጣብኝ። ስለዚህ ብዙ ጉልበቴ እናቴ ነች። ከባለቤቴ ባሻገር ብዙ ጉልበቴ ብዙ ነገር እናቴ ነች። የሳቄ ምንጭ ናት። ሁሉ ነገር ነች እናቴ። ከእሷ በፊት ቢያደርገኝ ደስ ይለኛል። የእሷን ምንም ነገር ባላይ የምሬን ነው የምልህ። ይሄ ከልቤ ነው የማወራ። በፍቅር ነው የምወዳት እናቴ። ይለያል የእሷ እናትነት። ልጄ እራትህን በልተሃል እንደ ህፃን ልጅ እኮ ነው። እኔ እኮ አሁን አያት ሆኛለሁ እኮ የልጅ አይቻለሁ። አዎ 3 የልጅ ልጅ አለኝ። ግን እሷ አሁንም ልጅ ነኝ ለእሷ። እምዬ አሁን ባህር ዳር እኔ ከሄድኩኝ በቃ እንዲህ ጉሮሮዬን እዛ በአፌ ነው በቃ እምዬ ሰውነቴ እየጨመረ እኮ ነው። ሰው ሁሉ ወፈርኩ ያለ ይመስላል። ቡዳ ጅራታን በላቸው። በልተህ መስሎ ነው ወፍራት ታያተፍ ይሄ ወፍራት አይታያትም ለእናቴ። በጣም እሱ ነገር ነው። ምንድን ነበር ለእሷ ያዜምከው? እናቴ ናንዬ ነው። ናንዬ እናት አለሚቷ ማርና ወተቷ፣ ናንዬ እናት ለምን ትሙት፣ ናንዬ ትኖራ ጎንብሳ፣ ናንዬ ታበላ የለም ወይ፣
ናንዬ በጨለማ ዳብሳ ናንዬ እናት አለሚቷ ማርና ወተቷ ያለ ሀገር ያለ እናት ተስፋም የለው ወይ ዘበት እናት አለም እናትዬ እንዴት ልኑር አንቺን ጥዬ እያለ ሄዳል። እውነት ነው። የእናቱ ውለታዋ ቢዜ የምላትም ብትመሰገንም ክሊፑን ደግሞ ብታየው አራዊት ከጅብ ልጆቿን ለማስጣል እንዴት መከራዋን እንደምታይ እናት አይተዋል። እንደው ማሳረጊያችን ቢሆን ብዬ የማስበው የትዳር ህይወት ነው። ጥሩ የትዳር ህይወት ነው ያለ የጸና ግን እንደው ከመጀመሪያው ጀምሮ እንደው በእናንተ ዘመን ከነበረው የፍቅር ስሜት እንነሳና እስካሁን ድረስ ያለበትን የትዳር ሁኔታ እስኪ እናንሳው። እንግዲህ የኔ ትዳር እግዚአብሔርን ከምታመሰግንበት አንዱ ትዳሬ ነው። ለምን ብትል ብዙዎች በትዳር ይፋቀራሉ፣ መጀመሪያ አይጠናም፣ ይለያያሉ። የኔ ግን ከልጅነቴ ጀምሮ የልጅነት ጓደኛዬ ጋር እስካሁን ድረስ አብሮ መቆየት ማለት ስተት ሳይኖር ቀርቶ አይደለም፣ ጠብ ሳይኖር ቀርቶ አይደለም። አንዳችን ስትናጠፋ አንዳችን እየቻል እዚህ ጋር መድረስ ትልቅ ጥበብ ነውና ምንድን ፈልጌ ነው እኔ ግሽ አባይ እያለሁ እሷ አውራጃው መኪነት ተወዛዋዥ ነበረች እና ያኔ ላሰለጥን ሄድኩኝ። ከግሽ አባይ ይሄው አሰለጥናለሁ። ተወዛዋዥ ድምፃውያን ምናምን አሉ፣ እነሱን ታሰለጥናለህ ገብተህ እዛ። መጨረሻ ላይ በቃ ሳያት ቅጥነቷ፣ መልኳ፣ ምኗ ወጣውን ነው እንደምታየው እንዴ በጣም እዛ መጨረሻ ላይ ምን ሆነ መሰለ፣ አበበ በቀጠላ የሚባል ጓደኛ አላት። አበበ ቀጠላ ከበሮ መቼ ነው እዛ የኪነቱ እሱን ያስኩትኝ። እሱ በደንብ እንተዋወቃለን። ልጅ ዛትና ዛ ሻይ ቤት አልኩት። ጋሽ ወረደ የሚባል ሻይ ቤት ነበር ከሚንግል ማመበት ጎን። ጋሽ ወረደ ጋር መጣች። እዛ ገባን። እዛ ካፍቴሪያ ሻይ ጋበዝኳት፣ ጠጣች፣ ተጫወትን። በፍርሃት እንደምን አለች። ያን ስንወጣ ማስቲካ ምን ይብት ያተባለ እዛ ካፌ የሚባል ቤት ደግሞ አለ፣ ካፌ ቪዲዮ። እሱ ደግሞ ትልቁ የወጣቶች ካፕ ሆነ የምትገባበት ፊልም ቤት ሆኖ ግን በቃ ከፊልም ቤቱ ጀርባ ካፕል ሆነ የምትቀመጥበት ሻይ ቡና የምትልበት አለ። እዛ ውስጥ ገባውና መጋረጃ ተዘግቶ ለስላሳና ጮርናቄ ተጋበዘች እኮ። እኔም በአንተ አንደበት ብታነሳው ብዬ ነው። በጮርናቄና በለስላሳ ነው የተጀመረ። ከዛ በዛ ተጀመረ እያለ ወደ ፍቅር ተገባ። ይኸው እንግዲህ ከትውውቁ ውጪ 33 ዓመት በትዳር አብረናለን። ትውውቁን ሳይጨምር ትውውቁ ኦልሞስት 2 ዓመት ወደ 35 ዓመት ብለው አጠቃላይ ትልቅ መባረር አብረናለን እና 3 ልጆች ወልደናል። 3ቱንም አስመርቀናል እና 2ቱ ወልደዋል። 3 ልጆች አያትንን። ትዳራችን የተባረከ ነው። ቤታችን የተባረከ ነው። እንግዳ ያጣም ቤታችን። እሷም ደከመኝ አታውቅም። በሌሊት ተነስታ ነው ሁሉም ነገር። እኔም የምችለውን አግዛታለሁ። ግን በቃ ለዚህ ሁሉ አሁን ላለሁበት ሁሉ ብርታት እሷ ነች ትልቁ። ምክንያቱም የእሷ በጣም ማለት ነው ከምችለው በላይ ነው። እኮ ናይት ክለብ ሰርተህ ስትገባ ደክመው ነው የምትገባው። ልብስህን ሳወልቀው እዚህ ጋር ሊፕስቲክ የተለያየ ሊፕስቲክ አንገቴ ላይ ምናምን ያን ሁሉ አውልቃ ታስቀምጥና አቤት ዛሬ ደግሞ ሲልሱልኝ ነው ያደሩ ትላለች። ስቃለሁ። ከባድ ነው። ይሄን ቻሌንጅ መውጣት ከባድ ነው፣ በጣም ከባድ ነው። የአርቲስትን ስሙ ከባድ። ትዳርና ቤት ስራ አንድ መድኃኒት አለች። እሷን ካልወሰድክ በስተቀር አይሆንም። ቤተሰሪ ስትሆን ትዳር ስትይዝ ያችን መድኃኒት ማዋጥ አለብህ። እሷም ደግሞ ትዕግስት ናት። በጣም ትዕግስት ናት። በቃ ኧረ ሁሉም ሰው ቢውጣት ፖለቲካው ላይ ትዳሩ ላይ ሊወጣ ሁሉ ጥሩ መድኃኒት ነው። ልክ ብለሃል። እግዚአብሔር ያጽናችሁ። አሜን አሜን ወንድሜ አሜን። ደግሞ ሁለት ስትሆን እኮ ፍቅር ይጠናል፣ ይመለሳል። የድሮ አንተ ለሷ በጣም ነው የሚጠናው ፍቅር እንደገና እንዳዲስ። እግዚአብሔር ይመስገን በጣም ደስ የሚል ትዳር ያለኝ። ማጠቃለያ እያደረግን ስለሆነ አሁንስ እንደው ምን ስራ ይዘህልን ልትመጣ አስበሃል? እንደው ምን ላይ ነህ?
አሁን እንግዲህ ርዕሱን ባልናገር ደስ ይለኛል፣ ግን ቆንጆ ስራ ይዣለሁ። ነጠላ ዜማ ሆነ ቆንጆ ስራ፣ በጣም ምርጥ ስራ፣ ባህላዊ ቆንጆ ስራ ይዣለሁ። ነይ ነይ ብያለሁ፣ ባላገር ብያለሁ፣ ያዥኝ ብያለሁ። ለቀቅ አድርጌ ብልስ አሁን ደግሞ ነይ ነይ ባላገር ያዥኝ፣ ለቀቅ አድርጌ ነይ ነይ ባላገሯ ብዬሽ ነበር ያዥኝ፣ ነይ ነይ ባላገሯ ብዬሽ ነበር ያዥኝ። በቃ ተነቃቃን፣ አሁን ለቀቅ አድርጌኝ። አስቸገረች። በቃ ተነቃቃን፣ አሁን ለቀቅ አድርጌኝ። ብር ላይ ተነቃ እንደማይሆን እቃ ምናምን ያለ የሚሄደው እና በደስ የሚል ነገር ነው ያለው። የሚያምር ነገር ነው። ትምህርት ሰጪ ነው። እንጠብቃለን ከእግዚአብሔር ጋር ደስ ይላል። አድማጮችን በደንብ ይጠብቀዋል ብዬ አስባለሁ። በደንብ አድርጌ እሰራለሁኝ። ለህዝቡም ለእናንተም ከፍ ያለ ምስጋና አለኝ። ለአድማጮቻችንም እንደዚሁ መልካም የፋሲካ በዓል ይሁንላችሁ። ቀሪ ዘመናችን የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ ያድርግልን። የድሮ ፍቅራችን ይመልስልን። የድሮ ፍቅራችን ሲመጣ ሁሉ ነገራችን ያምራል። የሚያምርብን ደግሞ ስንፋቀር ነው። እኛ በምን ከጠብ የሚገኝ ምንም ነገር የለም። ድንጋይ ተንከባሎ ደልዳላ ያገኛል። ከፍቅር ነው እንጂ ከጠብ ምን ይገኛል? ይሄ ነው መልክቴ። አዎ ልክ ነህ። ፍቅራችን ይመልስ። እንደው ሌላ ማንሳት የምትፈልገው የቀረ የምትለው ነገር ካለ? ለመላው ኢትዮጵያ በሙሉ ከልጅነት እስከ እውቀት ተንከባክባችሁ እዚህ ላደረሳችሁኝ፣ አሁንም ድረስ በየሀገሩ ስመጣ ከኤርፖርት ተቀብላችሁ የምትንከባከቡኝ ጓደኞቼ፣ እሱማ ከመጣ አንቀርም ብላችሁ ታድማችሁ የምታዩ በሙሉ ብርታቱ የምትሆኑኝ እናንተ በሙሉ ሁላችሁም እግዚአብሔር ውለታችሁን ይመልስልኝ። በያላችሁበት እጅግ በጣም አመሰግናለሁ። ለመላው ዓለም ኢትዮጵያውያን በሙሉ፣ በመላው ዓለም ላላችሁ ሁሉም ኢትዮጵያውያን በሙሉ ወዳችኋለሁ፣ አመሰግናለሁ። ያው እንግዲህ ድምፃዊ እንደመሆንህ መሰናበቻ በዜማ ቢሆን ነው አንድ መርጠህ ከባህል ስራዎች እንግዲህ ያኮራናል በሀገራችን ባህል ሞልቶናል። በረፋ በመውሊድ በገና በጥምቀት እንኳን አደረሰህ ሲባል ወዳጅ ዘመድ ያኮራናል። አዎ ያኮራናል በኢትዮጵያ ባህል ሞልቶናል። ደግሞም በፋሲካ ሲትረፈረፍ ማድ አክፋይ ያመጣ ሲጠይቅ ዘመድ ያኮራናል። አዎ ያኮራናል በሀገራችን ባህል ሞልቶናል። ልጆች ተሰብስበው አብረው ሲጫወቱ የሀገራችን ባህል አቤት ማስደሰቱ። በጣም ደስ ይላል። እጅግ በጣም መልካም ፍቃድ ሆኖ አብረን ቆይታ እንድናደርግ ስለፈቀድክልን እጅግ በጣም እናመሰግናለን። እኔም ይህን ዕድል ስለሰጣችሁ በጣም አመሰግናለሁ አሚኮ። እናንተም መልካም በዓል ይሁንላችሁ። የተወደዳችሁ ውድ አድማጮቻችን ከድምፃዊ ሰማይ በለው ጋር የነበረን ልዩ የትንሣኤ በዓል ቆይታ ይህን ይመስል ነበር። በዓሉ የሰላም፣ የጤና፣ የፍቅር ይሁንላችሁ እያልኩኝ እንዲህ ተሰናበትኳችሁ።